ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በኮንታ ዞን የዝንጀሮ መንጋ ተከሰተ። መንጋው በህፃናት ላይ ጉዳት እያደረሰ መሆኑ ተሰምቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በኮንታ ዞን አመያ ዙሪያ ወረዳ ኦፓሶሬ ቀበሌ የዝንጀሮ መንጋ መከሰቱን በህፃናት ላይ ጉዳት እያደረሰ መሆኑ ተገልጿል። የዝንጀሮቹ ጥቃት በባኬ ክላስተር 4 ቀበሌዎች በቤት እንስሳትና በህፃናት ላይ በተደጋጋሚ ጥቃት እያደረሰ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ተናግረዋል። ኢንስፔክተሩ ከሳምንት በፊት ገርማ አጋሪ ቀበሌ የ5 ዓመት ታዳጊ ላይ ዝንጀሮቹ ከፍተኛ ጉዳት አድርሰውባት መታከሟን ገልጸው ለሚመለከተው አካል የዝንጀሮ መንጋ እያደረሰ የሚገኘውን ጥቃት ለመቀነስ ድርሻቸውን እንዲወጡ ጥሪያቸውን አቅርበዋል። የዝንጀሮ መንጋ በዞኑ በጎሽ እና ዝሆን እንስሳቶች ላይ እንዲሁም በሰውና በንብረት ላይ በተደጋጋሚ ጊዜ ጉዳት እያደረሰ ይገኛል። ከሰሞኑ በግጦሽ ቦታ ታስሮ የነበረ በግ ከጫካ የወጣ ዝንጀሮ መንጋው በጉን መብላቱን ፖሊስ ከዓይን እማኞች ማረጋገጡን ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝዳንት ፑቲን እጅግ መበሳጨታቸውን ተናገሩ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ተአማኒነት ያለው ጥቃት መሰንዘራቸውን መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል ዝተዋል። በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ ከሩሲያም የሚወጣ ነዳጅ ላይ ታሪፍ እጥላለሁ ብለዋል። ትራምፕ በሰጡት አስተያየት በሩሲያ ጉዳይ ያላቸውን አቋም መለወጡን የሚያሳይ ነው ተብሏል። ዋይት ሃውስ ፕሬዝዳንት ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን ተኩስ አቁም ስምምነት የፕሬዝዳንት ፑቲንን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዝዳንት ዜሌንስኪ ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈው ስርጭት እሰጥ አገባ ውስጥ ገብተው እንደነበረ ይታወሳል። በሌላ በኩል ደግሞ የሩሲያ ፕሬዝዳንት ስም ሲያወድሱ ተሰምተዋል። የአሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያ ስትወቅስ እና ዛቻ ስታሰማ ይሄን የመጀመሪያ ሲሆን ከሩሲያ የሚወጣው ምላሽ ምንም ሊሆን ይችላል የሚለውን ይጠበቃል። ምንም እንኳን ትራምፕ ፕሬዝዳንት ዜሌንስኪ አምባገነን መሪ ናቸው፣ ምርጫ ሊያካሄድ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዜሌንስኪ ተአማኝነት በመውቀሳቸው መናደዳቸውን ተናግረዋል። ትራምፕ ስለ ፑቲን ሲያወሩ መበሳጨታቸውን እንደሚያውቁ ጠቁመው ነገር ግን ከሩሲያው መሪ ጋር በጣም በመልካም ግንኙነት እንዳላቸው ተናግረዋል። ፑቲን በዚህ የማይስማሙ ከሆነ ግን ምጣኔ ሀብታዊ ማዕቀብ እንደሚጥሉ ዝተዋል። ከሩሲያ ነዳጅ የሚገዙ ሀገራት ላይ 50 በመቶ ታሪፍ እንደሚጥሉም አሳውቀዋል። ከሩሲያ ብዛት ያለው ነዳጅ የሚገዙ ሀገራት ቻይናና ህንድ ናቸው። ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሩሲያ ምክንያት እየፈለገች ይህ ጦርነት እንዲራዘም ነው የምትፈልገው ብለዋል። ትራምፕ በያዝነው ሳምንት መገባደጃ ከፑቲን ጋር እንደሚያወሩ ተናግረዋል። በማይናማር የተከሰተው ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸውን ገልጸዋል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የሀገሪቱን ሁለተኛ ትልቅ ከተማ ማንዳላይን ወደ ሜዳነት ቀይሯል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋት ፈጥረዋል። ከአርብ ጀምሮ የነፍስ አድን ስራ እየተሰራና ዓለም አቀፍ እርዳታ ወደ ሀገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ ነው። ቀይ መስቀል ግን ከ90 በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚችሉ ተናግሯል። በተጨማሪም የአስፈላጊ መድኃኒቶችና የጤና ባለሙያዎችን ጨምሮ የሕክምና አቅርቦቶችን እጥረት እንደነበሩ ገልጿል። በሌላ በኩል ደግሞ የነፍስ አድን ሰራተኞች በህይወት የተረፉ በሚል ፍለጋቸውን ቀጥለዋል። ሰዎችን ማዳን የምንችለው ድምጻቸውን ስንሰማ ብቻ ነው ሲሉ ተናግረዋል። ቅዳሜ ዕለት በከተማ የሚገኝ የነፍስ አድን ቡድን በአንድ የግል ትምህርት ቤት ፍርስራሾች ውስጥ የነበሩ በርካታ ሰዎችን አውጥቷል። ከእነዚህም ውስጥ 6ቱ የነፍስ አድን ቡድኖች
በደረሱት ጊዜ ህይወታቸው አልፎ ነበር። ከተጎጂዎች መካከል ተማሪዎች፣ መምህራንና የትምህርት ቤቱ ሰራተኞች ይገኙባቸዋል። የህክምና መሳሪያ እጥረት የነፍስ አድን ስራውን በእጅጉ ጎድቶታል ሲሉ ተናግረዋል። ዋናው ነገር የኢንተርኔትና የስልክ መስመሮች ስለሌለ እርስ በርስ ለመገናኘት በጣም ከባድ ነው። የነፍስ አድን ቡድን ደርሷል፣ ነገር ግን የት እንደሚሄድ አናውቅም፣ ምክንያቱም የስልክ መስመሮች ተዘግተዋል ብለዋል። በፍርስራሹ ውስጥ አስክሬን ካገኙ ወዴት እንደሚልኩ እንኳ አያውቁም። ሆስፒታሎቹ ጉዳት በደረሰባቸው ሰዎች ተጨናንቀዋል፣ ከአቅም በላይ ሆኗል። ወታደራዊ ካውንስሉ እንደገለጸው አየር ማረፊያው ወደ ስራ ለማስገባት እንደሚሰራና ጊዜያዊ ሆስፒታል፣ የህክምና እርዳታ ካምፕ እና መጠለያ ተቋቁሟል ብሏል። ከወደ ህንድ የተሰማው ዜና ደግሞ የ70 ዓመቱ ህንዳዊ አርሶ አደር ለ123 ቀናት ምግብ ባፋቸው ሳይዞር የረሃብ አድማ አድርገዋል። የእድሜ ባለጸጋ አዛውንት የፌዴራል መንግስት በተቃውሞ ላይ ያሉ አርሶ አደሮችን ጥያቄ እንዲመልስ ጫና ለማድረግ ነው ረሃብ አድማ ያደረጉት። በቅርቡ በተቃውሞ ላይ ያሉ አርሶ አደሮች በፖሊስ ቁጥጥር ስር መዋላቸውን ተከትሎ አርሶ አደሩ ውሃም ቢሆን ለመቅበስ አሻፈረኝ ብለው 8 ቀናትን አስቆጥረዋል። በዚህ ወቅት በሆስፒታሉ የነበሩ ሲሆን አርሶ አደሮቹ መፈታታቸውን ተከትሎ ውሃ መቅመሳቸው ተገልጿል። ዳሌዋን በመጨረሻ ውሃ ለመጠጣት እሺ ማለታቸው የፑንጃብ ግዛት አስተዳደር ጉዳያችንን እያየ ላለው የህንድ ጠቅላይ ፍርድ ቤት አሳውቋል። አርሶ አደሮቹ ተቃውሟቸውን ለመግለጽ ከባለፈው ዓመት የካቲት ጀምሮ በጎዳና ላይ ጊዜያዊ መጠለያዎችን ሰርተው እንዲሁም ትራክተሮቻቸውን አቁመዋል። ፖሊስም ይህንን ስፍራ በቅርብ ጊዜ ማጽዳቱን ተገልጿል። የአርሶ አደሮቹ የረሃብ አድማ ባለፈው ዓመት በሺዎች የሚቆጠሩ አርሶ አደሮችን በፑንጃብ እና በሀሪያን ግዛቶች ድንበር ላይ በመሰባሰብ የተጀመረው የተቃውሞ አካል ነው። አርሶ አደሮቹ እያቀረቡ ያሉት ጥያቄ በተወሰኑ ሰብሎች ላይ የተረጋገጠ የዋጋ ተመን፣ የብድር ስረዛና ቀደም ባሉ ተቃውሞዎች ህይወታቸውን ላለፉ አርሶ አደሮች ካሳ እንዲከፍል የሚል ነው። 100 በኤሌክትሪክ የሚሰሩ የብዙሃን ትራንስፖርት አውቶቡሶች ስራ ጀመሩ። የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ የብዙሃን ትራንስፖርት አገልግሎት ሰጪ 100 አውቶቡሶችን ስራ አስጀመረ። አውቶቡሶቹ የቅድሚያ ክፍያ ካርድን ጨምሮ ዘመናዊ የአገልግሎት አሰጣጥ መያዛቸውን ተገልጿል። በመዲናዋ በተለያዩ አካባቢ ስምሪት ወስደው እንደሚሰሩም ተመላክቷል። በአገልግሎት ማስጀመሪያ መርሃ ግብሩ ላይ አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የትራንስፖርት ሎጂስቲክ ሚኒስትር ዶክተር አለሙ ሰሚና ሌሎች የከተማዋና የፌዴራል ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በክልሎች የሚቋቋመው ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ ዛሬ መጋቢት 23 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ቀርቦ ሊጸድቅ ነው። የአዋጅ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረው የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈጉባኤ ይሰጣል። በሰሜናዊ እንግሊዝ ለመጀመሪያ ጊዜ በወፍ ጉንፋን በርድ ፍሉ የተያዘ በግ መገኘቱን ተከትሎ ቫይረሱ በአጥቢ እንስሳት መካከል የሚዛመት መሆኑን ከጊዜ ወደ ጊዜ አሳሳቢ እየሆነ መጥቷል። ይህ በሌላ ስሙ H5N1 በመባል የሚታወቀው ቫይረስ ቀደም ሲል ከብቶችንና የዱር አጥቢ እንስሳትን አጥቅቶ ያውቃል። በተጨማሪም ከ2 አስርተ ዓመታት በፊት ይህ የወፍ ጉንፋን በሽታ በወረርሽኝ መልክ ተከስቶ በመቶዎች የሚቆጠሩ ሰዎች ተይዘው የነበረ ሲሆን ከነዚህ መካከል ግማሽ ያህሉ ህይወታቸውን አጥተዋል። ይሁን እንጂ በአሁኑ ጊዜ ቫይረሱ ከሰው ወደ ሰው ሊተላለፍ እንደሚችል ሳይንቲስቶች ይናገራሉ። የሮም ማራቶንን ለ30ኛ ጊዜ ያጠናቀቁ የ92 ዓመቱ የእድሜ ባለጸጋ አንድም ቀን የእግር ህመም አሟቸው አያውቅም። በህይወታቸው ዘመን ክብደታቸው ከ50 ኪሎ ግራም ከፍም ዝቅም ብሎ አያውቅም። ጣሊያናዊ አንቶኒ ራኦ ሩጫ የህይወት አንድ አካል ከሆነ 80 ዓመታት ተቆጥረዋል ይላሉ። ግን ዛሬ በ92 ዓመታቸው ሩጫ የማቆም እቅድ እንደሌላቸው ተናግረዋል። በዚህ ዓመት ታዲያ ለ30 ተከታታይ ዓመታት ያደረጉት የሮም ማራቶን ላይ በመሳተፍ ከ7 ሰዓት ባነሰ ጊዜ በመግባት አጠናቀዋል። በ1933 የተወለዱት ራኦ ገና የ10 ዓመት ታዳጊ ሳሉ ከቤታቸው ካላብሪያን እስከ ሮም ይሮጡ እንደነበር አስታውሰዋል። የ92 ዓመቱ የማራቶን የእድሜ ባለጸጋ ሲናገሩ እኔ በዚህ እድሜ ማድረግ ከቻል ምንም ማድረግ ይቻላል የሚሉት ራኦ ላለፉት 30 ዓመታት የተካሄደው የሮም ማራቶን አምልጧቸው አያውቅም።
በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ካንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንድ ግለሰብ ላይ የግድያ ወንጀል የፈጸመው እና በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ተከሳሹ ጌታቸው አለም ፀሐይ የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ 5 ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንፃ 6ኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስና ኢኮኖሚ ልማት ጽሕፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀሉን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያሯሯጠ የተለያየ የሰውነት ክፍሏን በስለት በመውጋት ህይወቷን እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ትራምፕ የቲክቶክ የሽያጭ ስምምነት ከእግዱ በፊት እንደሚፈረም ገለጹ። ፕሬዝዳንት ዶናልድ ትራምፕ የቻይናው ባይትዳንስ የቲክቶክን ድርሻ እንዲሰጥ ከኩባንያው ጋር የተጀመረው ድርድር መተግበሪያው ከፊታችን ቅዳሜ በኋላ በሀገር አሜሪካ ከመታገዱ በፊት በስምምነት ፊርማ እንደሚጠናቀቅ አመላክተዋል። ትራምፕ ቲክቶክ ቻይናዊ ያልሆነ ገዢ እንዲያፈላልግ እስከ ቅዳሜ አፕሪል 5 ቀን ቀነ ገደብ አስቀምጠዋል። ይህ ካልሆነ ግን ከብሔራዊ ደህንነት ጋር በተያያዘ መተግበሪያው በሀገር አሜሪካ እገዳ እንደሚጣልበት አስጠንቅቀዋል። ፕሬዝዳንቱ እሁድ ዕለት ጉዳዩን ለጋዜጠኞች ሲያብራሩ አቅሙ ያላቸው በርካታ ገዢዎች አሉን፣ ለቲክቶክ ከፍተኛ ፍላጎት አለ፣ ቲክቶክ በአሜሪካ ህያው ሆኖ መቀጠሉን ማየት እፈልጋለሁ ብለዋል። 170 ሚሊዮን የአሜሪካን የሚጠቀሙበት የአጭር ቪዲዮ መተግበሪያ የቲክቶክ የድርሻ ሽያጭ ስምምነት እንዲሳካ ቻይና የምትጫወተው ሚና እንደ ማበረታቻ የታሪፍ ቅናሽ ሊያደርጉላት እንደሚችሉም ትራምፕ ፍንጭ ሰጥተዋል። ባህር ዳር ዩኒቨርሲቲ በግዕዝ ጥናት መስክ በዶክትሬት ዲግሪ ፕሮግራም ሰልጣኞችን መቀበል ጀምር ነው። ዩኒቨርሲቲው ሰልጣኞች ተቀብሎ ለማስተማር የሚያስችለውን ስርዓተ ትምህርት አዘጋጅቷል። ዩኒቨርሲቲው የፍላጎት ዳሰሳ ጥናት በማድረግ በስርዓተ ትምህርት በመቅረጽ ዝግጅት ሲያደርግ መቆየቱን ትምህርቱን ለመጀመር በተዘጋጀ የምክክር አውደ ጥናት ላይ ተገልጿል። የግዕዝ ቋንቋ ትምህርት በሰርቲፊኬትና በመጀመሪያ ዲግሪ ፕሮግራም ከሚሰጡ ዩኒቨርሲቲዎች መካከል ደብረ ማርቆስ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና ደባርቅ ዩኒቨርሲቲ ይጠቀሳሉ። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ ይገኛል ሲል ፌዴራል ፖሊስ አሳወቀ። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመራሽ ገብረ ሚካኤል አስታወቁ። ኮሚሽነሩ ይህንን ያስታወቁት ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ጋራ በወንጀል ምርመራ ዙሪያ በተወያዩበት ወቅት ነው። በውይይቱ በሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ ስለሚቻልበት ሁኔታም መወያየታቸውን ከፌዴራል ፖሊስ ያገኘነው መረጃ ያሳያል። በዱባይ ወንጀል ሰርተው በኢትዮጵያ ተሸሽገው የነበሩና በቁጥጥር ስር ውለው ምርመራ እየተካሄደባቸው ናቸው የተባሉ ተጠርጣሪዎች ብዛትም ይሁን የወንጀሉን አይነት ፌዴራል ፖሊስ በመረጃ ያለው ነገር የለም። በውይይቱም ኢትዮጵያና የተባበሩት አረብ ኤሚሬቶች በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ ለመስራት መነጋገራቸውን መረጃው አመላክቷል። ባንግላዴሻዊው የኢትዮጵያን ኤፍቢ ተቆጣጠረው። ከግማሽ ሚሊዮን በላይ ተከታይ ያለው በሳውዲ አረቢያ በስደት የሚኖረው የነበረው የሸጋ የአቡን ኢምራን የፌስቡክ ፔጅ ሀክ በማድረግ ከልጆቹ፣ ከጓደኞቹ፣ ከጎረቤቶቹ ጋር በመሆን ላይቭ እየገባበት ኢትዮጵያን በአማርኛ ኮሜንት እያደረጉለት እንዲሁም ቪዲዮዎችና ፎቶዎችን እየለቀቀበት ይገኛል። እንዴት ሀክ እንደሆነ ባይታወቅም ይህ ልጅ ግን አሁንም ላይ ከግማሽ ሚሊዮን በላይ ተከታዮች ያለው የኢትዮጵያን የፌስቡክ ፔጅ ሙሉ ለሙሉ ነጥቆ እየተጠቀመበት ይገኛል። በቡርኪና ፋሶ ከዛሬ ጀምሮ በሁሉም የመንግስት ሆስፒታል ሴቶች ያለምንም ክፍያ በነፃ እንዲወልዱ ተወስኗል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ እንዳሉት እኔ የተወለድኩት ከሴት ልጅ ነው። ሴት ልጅ ህይወትን ወደዚች ምድር ለማምጣት ብዙ ክፍያ ስጠይቅ ማየት አልፈልግም። ደሃ እናቴ እኔን ለመውለድ የሚከፍል ክፍያ ምክንያት እኔን ልታጣ ነበር። ፈጣሪ ባይፈቅድ ኖሮ እኔም በህይወት የለሁም ነበር። ዛሬ የዚችን ሀገር ፕሬዝዳንትም አልሆንም ነበር። ስለዚህ ህይወትን የምትሰጥ እናት ለሆስፒታል መክፈል የለባትም ብለዋል።
የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገውን አዋጅ አጸደቀ። ህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን ጨምሮ አጽድቋል። የማሻሻያ አዋጁ ከዚህ ቀደም በነበረው አዋጅ በትግበራ ላይ ያጋጠሙ ተግዳሮቶችን ለመፍታት ያለመ መሆኑን ተገልጿል። በዚህ መሰረት አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆን ለአዋጅ ቁጥር 1373/2017 ሆኖ በሁለት ድምፅ ተአቅቦ በአብላጫ ድምፅ ጸድቋል። 100 በኤሌክትሪክ የሚሰሩ የብዙሃን ትራንስፖርት አውቶቡሶች ስራ ጀመሩ። የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ የብዙሃን ትራንስፖርት አገልግሎት ሰጪ 100 አውቶቡሶችን ስራ አስጀመረ። አውቶቡሶቹ የቅድሚያ ክፍያ ካርድን ጨምሮ ዘመናዊ የአገልግሎት አሰጣጥ መያዛቸውን ተገልጿል። በመዲናዋ በተለያዩ አካባቢ ስምሪት ወስደው እንደሚሰሩም ተመላክቷል። በአገልግሎት ማስጀመሪያ መርሃ ግብሩ ላይ አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የትራንስፖርት ሎጂስቲክስ ሚኒስትር ዶክተር አለሙ ሰሚና ሌሎች የከተማዋና የፌዴራል ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በክልሎች የሚቋቋመው ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ ዛሬ መጋቢት 23 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ቀርቦ ሊጸድቅ ነው። የአዋጅ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረው የክልል ጊዜያዊ አስተዳደር የቆይታ ጊዜ የማራዘም ኃላፊነት ለምክር ቤቱ አፈጉባኤ ይሰጣል። በሰሜናዊ እንግሊዝ ለመጀመሪያ ጊዜ በወፍ ጉንፋን በርድ ፍሉ የተያዘ በግ መገኘቱን ተከትሎ ቫይረሱ በአጥቢ እንስሳት መካከል የሚዛመት መሆኑን ከጊዜ ወደ ጊዜ አሳሳቢ እየሆነ መጥቷል። ይህ በሌላ ስሙ H5N1 በመባል የሚታወቀው ቫይረስ ቀደም ሲል ከብቶችንና የዱር አጥቢ እንስሳትን አጥቅቶ ያውቃል። በተጨማሪም ከ2 አስርተ ዓመታት በፊት ይህ የወፍ ጉንፋን በሽታ በወረርሽኝ መልክ ተከስቶ በመቶዎች የሚቆጠሩ ሰዎች ተይዘው የነበረ ሲሆን ከነዚህ መካከል ግማሽ ያህሉ ህይወታቸውን አጥተዋል። ይሁን እንጂ በአሁኑ ጊዜ ቫይረሱ ከሰው ወደ ሰው ሊተላለፍ እንደሚችል ሳይንቲስቶች ይናገራሉ። የሮም ማራቶንን ለ30ኛ ጊዜ ያጠናቀቁ የ92 ዓመቱ የዕድሜ ባለጸጋ አንድም ቀን የእግር ህመም አሟቸው አያውቅም። በህይወታቸው ዘመን ክብደታቸው ከ50 ኪሎ ግራም ከፍም ዝቅም ብሎ አያውቅም። ጣሊያናዊ አንቶኒ ራኦ ሩጫ የህይወት አንድ አካል ከሆነ 80 ዓመታት ተቆጥረዋል ይላሉ። ግን ዛሬ በ92 ዓመታቸው ሩጫ የማቆም እቅድ እንደሌላቸው ተናግረዋል። በዚህ ዓመት ታዲያ ለ30 ተከታታይ ዓመታት ያደረጉት የሮም ማራቶን ላይ በመሳተፍ ከ7 ሰዓት ባነሰ ጊዜ በመግባት አጠናቀዋል። በ1933 የተወለዱት ራኦ ገና የ10 ዓመት ታዳጊ ሳሉ ከቤታቸው ካላብሪያን እስከ ሮም ይሮጡ እንደነበረ አስታውሰዋል። የ92 ዓመቱ የማራቶን የዕድሜ ባለጸጋ ሲናገሩ እኔ በዚህ ዕድሜ ማድረግ ከቻል ምንም ማድረግ ይቻላል የሚሉት ራኦ ላለፉት 30 ዓመታት የተካሄደው የሮም ማራቶን አምልጧቸው አያውቅም። በሌለበት የዕድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ከአንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንድ ግለሰብ ላይ የግድያ ወንጀል የፈጸመው እና በሌለበት የዕድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ተከሳሹ ጌታቸው አለም ፀሐይ የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ 5 ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንፃ 6ኛ ፎቅ ወደሚገኘው ክፍለ ከተማው የፋይናንስና ኢኮኖሚ ልማት ጽሕፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀሉን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያሯሯጠ የተለያየ የሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ትራምፕ የቲክቶክ የሽያጭ ስምምነት ከእግዱ በፊት እንደሚፈረም ገለጹ። ፕሬዝዳንት ዶናልድ ትራምፕ የቻይናው ባይትዳንስ የቲክቶክን ድርሻ እንዲሰጥ ከኩባንያው ጋር የተጀመረው ድርድር ለተግባራዊው ከፊታችን ቅዳሜ በኋላ በሀገር አሜሪካ ከመታገዱ በፊት በስምምነት ፊርማ እንደሚጠናቀቅ አመላክተዋል። ትራምፕ ቲክቶክ ቻይናዊ ያልሆነ ገዢ እንዲያፈላልግ እስከ ቅዳሜ አፕሪል 5 ቀን ቀነ ገደብ አስቀምጠዋል። ይህ ካልሆነ ግን ከብሔራዊ ደህንነት ጋር በተያያዘ መተግበሪያው በሀገር አሜሪካ እገዳ እንደሚጣልበት አስጠንቅቀዋል። ፕሬዝዳንቱ እሁድ ዕለት ጉዳዩን ለጋዜጠኞች ሲያብራሩ አቅሙ ያላቸው በርካታ ገዢዎች አሉን፣ ለቲክቶክ ከፍተኛ ፍላጎት አለ፣ ቲክቶክ በአሜሪካ ህያው ሆኖ መቀጠሉን ማየት እፈልጋለሁ ብለዋል።
170 ሚሊዮን የአሜሪካን የሚጠቀሙበት የአጭር ቪዲዮ መተግበሪያ የቲክቶክ የድርሻ ሽያጭ ስምምነት እንዲሳካ ቻይና የምትጫወተው ሚና እንደ ማበረታቻ የታሪፍ ቅናሽ ሊያደርጉላት እንደሚችሉም ትራምፕ ፍንጭ ሰጥተዋል። ባህር ዳር ዩኒቨርሲቲ በግዕዝ ጥናት መስክ በዶክተሬት ዲግሪ ፕሮግራም ሰልጣኞችን መቀበል ጀምር ነው። ዩኒቨርሲቲው ሰልጣኞች ተቀብሎ ለማስተማር የሚያስችለውን ስርዓተ ትምህርት አዘጋጅቷል። ዩኒቨርሲቲው የፍላጎት ዳሰሳ ጥናት በማድረግ በስርዓተ ትምህርት በመቅረጽ ዝግጅት ሲያደርግ መቆየቱን ትምህርቱን ለመጀመር በተዘጋጀ የምክክር አውደ ጥናት ላይ ተገልጿል። የግዕዝ ቋንቋ ትምህርት በሰርቲፊኬትና በመጀመሪያ ዲግሪ ፕሮግራም ከሚሰጡ ዩኒቨርሲቲዎች መካከል ደብረ ማርቆስ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና ደባርቅ ዩኒቨርሲቲ ይጠቀሳሉ። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ ይገኛል ሲል ፌዴራል ፖሊስ አሳወቀ። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመራሽ ገብረ ሚካኤል አስታወቁ። ኮሚሽነሩ ይህንን ያስታወቁት ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ጋራ በወንጀል ምርመራ ዙሪያ በተወያዩበት ወቅት ነው። በውይይቱ በሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ ስለሚቻልበት ሁኔታም መወያየታቸውን ከፌዴራል ፖሊስ ያገኘነው መረጃ ያሳያል። በዱባይ ወንጀል ሰርተው በኢትዮጵያ ተሸሽገው የነበሩና በቁጥጥር ስር ውለው ምርመራ እየተካሄደባቸው ናቸው የተባሉ ተጠርጣሪዎች ብዛትም ይሁን የወንጀሉን አይነት ፌዴራል ፖሊስ በመረጃ ያለው ነገር የለም። በውይይቱም ኢትዮጵያና የተባበሩት አረብ ኤሚሬቶች በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ ለመስራት መነጋገራቸውን መረጃው አመላክቷል። ባንግላዴሻዊው የኢትዮጵያን ኤፍቢ ተቆጣጠረው። ከግማሽ ሚሊዮን በላይ ተከታይ ያለው በሳውዲ አረቢያ በስደት የሚኖረው የነበረው የሸጋ የአቡን ኢምራን የፌስቡክ ፔጅ ሀክ በማድረግ ከልጆቹ፣ ከጓደኞቹ፣ ከጎረቤቶቹ ጋር በመሆን ላይቭ እየገባበት ኢትዮጵያን በአማርኛ ኮሜንት እያደረጉለት እንዲሁም ቪዲዮዎችና ፎቶዎችን እየለቀቀበት ይገኛል። እንዴት ሀክ እንደሆነ ባይታወቅም ይህ ልጅ ግን አሁንም ላይ ከግማሽ ሚሊዮን በላይ ተከታዮች ያለው የኢትዮጵያን የፌስቡክ ፔጅ ሙሉ ለሙሉ ነጥቆ እየተጠቀመበት ይገኛል። በቡርኪና ፋሶ ከዛሬ ጀምሮ በሁሉም የመንግስት ሆስፒታል ሴቶች ያለምንም ክፍያ በነፃ እንዲወልዱ ተወስኗል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ እንዳሉት እኔ የተወለድኩት ከሴት ልጅ ነው። ሴት ልጅ ህይወትን ወደዚች ምድር ለማምጣት ብዙ ክፍያ ስጠይቅ ማየት አልፈልግም። ደሃ እናቴ እኔን ለመውለድ የሚከፍል ክፍያ ምክንያት እኔን ልታጠ ነበር። ፈጣሪ ባይፈቅድ ኖሮ እኔም በህይወት የለሁም ነበር። ዛሬ የዚችን ሀገር ፕሬዝዳንትም አልሆንም ነበር። ስለዚህ ህይወትን የምትሰጥ እናት ለሆስፒታል መክፈል የለባትም ብለዋል። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገውን አዋጅ አጸደቀ። ህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን ጨምሮ አጽድቋል። የማሻሻያ አዋጁ ከዚህ ቀደም በነበረው አዋጅ በትግበራ ላይ ያጋጠሙ ተግዳሮቶችን ለመፍታት ያለመ መሆኑን ተገልጿል። በዚህ መሰረት አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆን ለአዋጅ ቁጥር 1373/2017 ሆኖ በሁለት ድምፅ ተአቅቦ በአብላጫ ድምፅ ጸድቋል። እስራኤል ባለፉት 2 ሳምንታት በፈጸመችው ጥቃት 322 ህጻናት መገደላቸው ተገለጸ። እስራኤል እንደ አዲስ ባለፉት 2 ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት አስታወቀ። በተጨማሪ በሁለት ወቅት ቢያንስ 609 ህጻናት መቁሰላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ገልጸዋል። የጋዛ ተኩስ አቁም ለህፃናቱ የወደፊት ህይወታቸውን የሚያስቀጥል እንዲሁም የማገገምን ተስፋ የከፈተ ነበር ሲሉ ዩኒሴፍ ዋና ዳይሬክተር ካትሪን ራስል ተናግረዋል። አክለውም ነገር ግን ህፃናቱ እንደገና አዙሪት ወደማያልቅበት አስከፊ ጥቃቶች እንዲገቡ አድርጓቸዋል ብሏል። የጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ ከተጠናቀቀ በኋላ እስራኤል ከ2 ሳምንታት በፊት እንደ አዲስ ጥቃቷን አጠናክራ ቀጥላለች። እስራኤል የመጀመሪያ ምዕራፍ የተኩስ አቁም ስምምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመ ሁለተኛ ምዕራፍ ተግባራዊነት ይሁን እያለ ነው። ሆኖም እስራኤል እና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። ይህም የእስራኤል ጦር ከጋዛ መውጣትን እንዲሁም ዘላቂ የተኩስ አቁምን የሚያዘገዩ ይሆናል። ዩኒሴፍ በጋዛ የሚያቋርጥና
ማንንም ባለየ ሁኔታ የአየር ጥቃት እየፈጸመ እንደሆነ ገልጾ ባለፉት 10 ቀናት ውስጥ በየቀኑ 100 ህጻናት ተገድለው ወይም አካል ጉዳት ደርሶባቸዋል ብሏል። አብዛኛውን የተገደሉ ህጻናት የተፈናቀሉና በጊዜያዊ ድንኳኖች ወይም ጉዳት በደረሰባቸው ቤቶች ተጠልለው የነበሩ ናቸው። የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት ዩኒሴፍ 18000 ህጻናት መገደላቸውን፣ ከ34000 በላይ መቁሰላቸውን እንዲሁም 1 ሚሊዮን የሚጠጉ ህጻናት በተደጋጋሚ መፈናቀላቸውን ገልጿል። እስራኤል በጋዛ ሰርጥ ማንኛውንም ሰብአዊ እርዳታ እንደማይገባ ከ1 ወር በፊት ክልከላ ማስቀመጧን ተከትሎ የሰብአዊ ቀውሱ መክፋቱን የረድኤቶች ድርጅቶች እየገለጹ ነው። በተጨማሪ በቅርቡ 8 የፍልስጤም የቀይ ጨረቃ ማህበር የህክምና ባለሙያዎች፣ 6 የሲቪል መከላከያ ኤጀንሲ የመጀመሪያ እርዳታ ሰጪዎች እንዲሁም 1 የተባበሩት መንግስታት ሰራተኛ በእስራኤል ጥቃት መገደላቸውን ተከትሎ የተባበሩት መንግስታት በጋዛ የሚያደርገውን እንቅስቃሴ ገታ ማድረጉን አሳውቋል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸውን ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50399 በላይ በፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። ፕሬዝዳንት ፑቲን በዓመታት ውስጥ ከፍተኛ የተባለለትን የውትድርና ጥሪ አስተላለፉ። የሩሲያ ፕሬዝዳንት ፑቲን ከፈረንጆች 2011 ወዲህ ከፍተኛ የተባለለትን ወታደራዊ ጥሪ ለዜጎች አስተላልፈዋል። ፕሬዝዳንቱ ጥሪውን ያደረጉት እድሜያቸው ከ18 እስከ 30 ዓመት ለሚሆኑ 160,000 የሀገሪቱ ወንዶች ሲሆን ይህም የሀገሪቱ መከላከያ ሰራዊት አባል ቁጥር በእጅጉ እንደሚያሰፋው ተገልጿል። ጥሪው የተላለፈው ፕሬዝዳንት ፑቲን የሩሲያ መከላከያ ሰራዊት አባላት ብዛት ወደ 2.39 ሚሊዮን እንደሚያደርሱ ከተናገሩ ከወራት በኋላ መሆኑን ተጠቁሟል። ይህም በቀጣዮቹ 3 ዓመታት ውስጥ 180,000 ተጨማሪ ኃይል ምልመላ ማለት ነው። ይሁን እንጂ ከዚህ በፊት ሰራዊቱን የተቀላቀሉ ምልምል ወታደሮች በዩክሬን ጦርነት ተሳትፈው ህይወታቸው ያለፈ ስለመኖሩ በዩክሬን በኩል መነገሩን ተነስቷል። ፕሬዝዳንት ፑቲን ክስተቱን አስመልክተው በሰጡት ማስተባበያ ጅምር ላይ ጥቂት ምልመላ ወታደሮችን በስህተት ወደ ግንባር በመላክ የተፈጠረ እንጂ ሁሉንም የሚያሳትፍ እንዳልነበረ ገልጸዋል። ሩሲያ ሆን ብላ የራሷን ግድብ አወደመች። ሩሲያ በዩክሬን ድንበር አቅራቢያ የሚገኘውን የራሷን ግድብ ማውደሟ ተሰማ። ሩሲያ ግድቡን ያወደመችው የዩክሬን ብረት ለበስ ተሽከርካሪዎችን ለማገድ ነው ተብሏል። የጀርመን ዜና አገልግሎት እንደዘገበው ሩሲያ ግድቡን የደረመሰችው 3 ቶን ይመዘገባል በተባለ የጦር አውሮፕላን ቦምብ ነው። ግድቡ ከዩክሬን ድንበር ከጥቂት 100 ኪሎ ሜትሮች በምትገኝ ፖፖቭካ በተባለች መንደር አቅራቢያ ነው። ዩክሬን በቤልጎሮድ ዞን የማጥቃት እርምጃዋን እያጠናከረች እንደሆነ መረጃዎች ያመለክታሉ። የዩክሬን ጦር ግን በጉዳዩ ላይ እስካሁን ያለው ነገር እንደሌለ ዜና አመላክቷል። ባንኮች እስከ ምሽት 3 ሰዓት ከ30 ሰዓት ድረስ ክፍት እንዲሆኑ የሚያስገድደውን ደንብ ከባንኮች አሰራር ጋር የማይጣጣም ነው ሲሉ የባንኮች ማህበር አስታወቀ። በአዲስ አበባ ከተማ አስተዳደር የወጣ ባንኮች እስከ ምሽት 3 ሰዓት ከ30 ሰዓት ድረስ አገልግሎት እንዲሰጡ የሚያስገድደው መመሪያ ከባንኮች አሰራር ጋር የማይጣጣም መሆኑን ማህበሩ ገልጿል። ባንኮች በዘመናዊ የቴክኖሎጂ አጠቃቀም አማካኝነት የተለያዩ የባንክ አገልግሎቶችን ለደንበኞቻችን በቀላሉ ማቅረብ እየቻሉ በመሆኑ የምሽት አገልግሎት አላስፈላጊና አግባብነት የሌለው መሆኑን የባንኮች ማህበር አስታውቋል። የባንኮች ማህበር ዋና ጸሐፊ አቶ ደምሰው ሞገስ እንደሚገልጹት ደንበኞች በፖስ ወይም ኤቲኤም ማሽኖች፣ በተንቀሳቃሽ ስልክ የባንክ መተግበሪያዎችና በኢንተርኔት ባንኪንግ አማካኝነት የሚያስፈልጉትን አገልግሎት ማግኘት ስለሚችሉ ባንኮች እስከ ምሽት ክፍት ሆነው መቆየት አለባቸው የሚል አስገዳጅ መመሪያ ተገቢ አይደለም ብለዋል። በተጨማሪም ማህበሩ የፌዴራል መንግስት ስር ያሉ ተቋማትን የከተማ አስተዳደር በመመሪያ እንዲያስተዳድር የተሰጠው ስልጣን አግባብ እንዳልሆነና ይህ መመሪያ ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክ አስተያየት መጠየቅ እንደነበረበት ይገልጻሉ። በተለይ ይህ መመሪያ የባንኮችን የስራ ባህሪ ያላገናዘበና ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን የሚችል መሆኑን የገለጹት ዋናው ጸሐፊ አቶ ደምሰው በምሽት የሚሰጥ የባንክ አገልግሎት ለዘረፋና ለሌሎች ደህንነት ስጋቶች ሊያጋልጥ እንደሚችል ተናግረዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ
185/2017 የተሰኘው የትራንስፖርት አገልግሎት ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድና አገልግሎት ሰጪ ተቋማትን ደግሞ ምሽት 3 ሰዓት ከ30 ድረስ እንዲቆይ የሚያስገድድ ደንብ ከየካቲት 29 ጀምሮ ተግባራዊ ማድረጉ ይታወሳል። 9 ህጻናትን ከቤተሰቦቻቸው ሰርቀው በመውሰድ ለጉልበት ስራ ሊያሰማሩ ሲሉ የተያዙት 2 ግለሰቦች በእስራት ተቀጡ። በምስራቅ ባሌ ዞን ጊኒሪ ወረዳ ቴሬ ቀበሌ ውስጥ 9 ህጻናትን ከቤተሰቦቻቸው ሰርቀው በመውሰድ በጉልበት ስራ ላይ ሊያሰማሩ ሲሉ የተያዙት 2 ግለሰቦች በእስራት መቀጣታቸውን የጊኒሪ ከተማ ፖሊስ ጽሕፈት ቤት አስታውቋል። እንደ ጊኒሪ ከተማ ፖሊስ ጽሕፈት ቤት መግለጫ ከሆኑት አንደኛ ተከሳሽ ቱጂ መሐመድ፣ ሁለተኛ ተከሳሽ ሐሰን ምዩ የተባሉት 2 ግለሰቦች በምዕራብ ሐረርጌ ዞን ዳቦለቡ ወረዳ ጀልቦ ቀበሌ 9 ህጻናት ቤተሰቦቻቸውን ሳያውቁ ሰርቀው በመውሰድ ለጉልበት ስራ ሊያሰማሩ ሲሉ በቁጥጥር ስር ውለዋል። 2 ተከሳሾች እድሜያቸው ከ9 እስከ 14 ዓመት የሆኑ 9 ህጻናት ጥር 2 ቀን 2017 ዓ.ም ከምሽቱ 2 ሰዓት ከ15 ላይ በአሽከርካሪ ጭነው ጊኒሪ ከተማ ላይ ሲደርሱ በቁጥጥር ስር የዋሉ ሲሆን ፖሊሱ 2 ግለሰቦች ላይ ምርመራ በማድረግ የምርመራ መዝገቡን በማስረጃ በማደራጀት ለአቃቢ ህግ መዝገቡን ልኳል። አቃቢ ህግም ከፖሊስ የቀረበውን ምርመራ መዝገብ ተመልክቶ በህገ ወጥ ሰዎች ዝውውርና ድንበር የማሻገር ወንጀል ቁጥር 1178/2013 ንዑስ አንቀጽ 1 እና 4 መሰረት እንደዚሁም በወንጀለኛ መቅጫ ንዑስ አንቀጽ 1 እና 4 ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የምዕራብ ባሌ ዞን ከፍተኛ ፍርድ ቤትም መጋቢት 16 ቀን 2017 ዓ.ም በዋለው ችሎት እያንዳንዳቸው በ16 ዓመት ከ6 ወር እና በ20 ሺህ ብር የገንዘብ መቀጮ እንዲቀጡ መወሰኑን መረጃው ያመለክታል። ሙሉ ፊቱን በፀጉር የተሸፈነው ወጣት ላሊት ፖቲዳር ይባላል። የ18 ዓመት ዕድሜ ያለው ህንዳዊ ወጣት ነው። ወጣቱ 95% የሚሆነው ፊቱ በፀጉር በመሸፈኑ የዓለማችን ፀጉራማ ፊት ባለቤት አስብሎታል። ላሊት ከመካከለኛ ዘመን ጀምሮ በዓለም ዙሪያ ከተመዘገቡት 50 መሰል ክስተቶች መካከል አንዱ ነው። ይህ ክስተት ደግሞ ከቢሊዮን ውስጥ አንድ የሚያጋጥም እንደሆነ ነው የሚነገረው። ብዙ ሰዎች ሲያገኙት በድንጋጤ አፍጥጠው እንደሚመለከቱትና አንዳንዶቹ ደግሞ አጸያፊ አስተያየቶችን እንደሚሰጡት በማዘን ይናገራል። በትምህርት ቤት ውስጥ ያሉ ሌሎች ልጆች ለመጀመሪያ ቀን ሲያዩት ይፈሩ ነበር፣ ግን እኔን ማወቅ ሲጀምሩና ሲያወሩኝ ከነሱ የተለየሁ እንዳልሆንኩ ተረዱኝ። እናም የእኔ የተለየ ነገር በውጫዊ አካሌ ላይ ነው፣ በውስጤ ግን የተለየሁ አይደለሁም ሲል ይገልጻቸዋል። የዓለምን ትኩረት የሳበው ላሊት በዩቲዩብ ቻናሉ የየዕለት ህይወቱን ለሌሎች ሰዎች ያጋራል። የዓለም ትኩረትን የሳበው ላሊት ባልተለመደ ሁኔታ ፊቱ ፀጉራማ በመሆኑ የዓለምን ሪከርድ ሊይዝ ችሏል። ይህ ህንዳዊ ወጣት ዌርወልፍ ሲንድሮም ተብሎ በሚጠራው በሽታ የፊቱ ገጽ 95% በፀጉር የተሸፈነ ነው። የላሊት ሁኔታ በዘረመል መዛባት ከወሊድ በፊት በዘር የሚተላለፍ ወይም ከተወለደ ከጊዜ በኋላ በመድኃኒትና በሌሎች የጤና ሁኔታዎች አካባቢ ሁኔታ ሊከሰት የሚችል እንደሆነ የጤና ባለሙያዎች ይናገራሉ። ዌርወልፍ ሲንድሮም ማለት ራሱን ወደ ተኩላነት የቀየረ እንደማለት ነው። የፊቱ በፀጉር መሸፈን የተነሳ ስያሜው ማህበረሰቡ የሰየመው እንጂ ሰው ወደ ተኩላ ራሱን የቀየረ ማለት ግን አይደለም። የአውሮፓ ህብረት ለኢትዮጵያ 240 ሚሊዮን ዩሮ ድጋፍ አደረገ። የአውሮፓ ህብረት በኢትዮጵያ የሽግግር ፍትህና የኢኮኖሚ እድገት ዘላቂነት ለማጎልበት 240 ሚሊዮን ዩሮ ድጋፍ አድርጓል። የገንዘብ ሚኒስትር አህመድ ሺዴ የአውሮፓ ህብረት በኢትዮጵያ ኢኮኖሚያዊ እድገት እንዲመዘገብ የተለያዩ ድጋፎችን እያደረገ ይገኛል ብለዋል። ህብረቱ ግብርና፣ ትምህርት፣ ለመሰረተ ልማት ግንባታ፣ የፋይናንስ ክፍተትን ለመሙላት የሚሰሩ ስራዎችን ያግዛል ብለዋል። የአውሮፓ ህብረትና የኢትዮጵያ ግንኙነት 50 ዓመታትን እንዳስቆጠረ ገልጸው ማይክሮ ኢኮኖሚን ተግባራዊ በማድረግ ኢኮኖሚያዊ፣ ማህበራዊ እና ቴክኖሎጂያዊ እድገትን እያስመዘገበች ነው። የሀገርና የውጭ ኢንቨስትመንትን ለማሳደግ እየሰራች ነው ሲሉ ጠቁመዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ በበኩላቸው የኢትዮጵያ የማይክሮ ኢኮኖሚክ ተግባራዊ በማድረግ ኢኮኖሚያዊ እድገትን እያስመዘገበች ነው። በስምምነቱ መሰረት የአውሮፓ ህብረት ገንዘብና የቴክኒክ ድጋፍን እንደሚሰጥ ጠቅሰው የኢትዮጵያ ልማትን ለማሻሻል 240 ሚሊዮን ዩሮ ድጋፍ ተደርጓል ብለዋል። የምስራቅ አፍሪካ ኢኒሼቲቭ ፕሮግራም በቀጠናው ሰላምን ለማረጋጋትና ኢኮኖሚያዊ እድገትን ያመጣል ብለዋል። የድጋፉ የሽግግር ፍትህ፣ የጾታ እኩልነት ለማጠናከር፣ ዘላቂ ሰላምን ለማረጋገጥ፣ ዘላቂ ልማትን ለማጎልበት፣ መሰረታዊ የጤና አገልግሎቶችን፣ የሕክምናና የስነ ልቦና ማህበራዊ ድጋፍ አገልግሎት አቅርቦት ለማጠናከር ይጠቅማል። በቴክኒክና ሙያ ትምህርትና ስልጠና የዲጂታል እውቀትና ልምድ ለማሳደግ የሚሆን ነው ሲሉ አክለዋል።
ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት መውጣቷን አስታወቀች። ሃንጋሪ ከአይሲሲ አባልነቷ የመውጣት ውሳኔዋን ያሳለፈችው በተቋሙ የእስር ማዘዣ የወጣበት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሀገሪቱ ይፋዊ የስራ ጉብኝት እያደረጉ ባለበት ወቅት ነው። አይሲሲ በእስራኤል ባለስልጣናት ላይ የእስር ማዘዣ እንዳወጣ የሃንጋሪ ጠቅላይ ሚኒስትር ቪክተር ኦርባን በመንግስታቸው ስም የእስራኤል አቻቸውን ቤንያሚን ኔታንያሁ ሀገራቸውን እንዲጎበኙ ግብዣ ማቅረባቸውን አስታውሷል። በዚህም የተነሳ የአይሲሲ መስራችና አባል የሆነችው ሃንጋሪ የእስር ማዘዣ የወጣባቸውን ኔታንያሁ አሳልፋ ተቀብላ ከማስተናገድ ባለፈ በአይሲሲ አባልነት እንደማትቀጥል ይፋ አድርጋለች። 125 አባላት ካሉት አይሲሲ በመልቀቅ ከአውሮፓ ህብረት አባል ሀገራት መካከል ሃንጋሪ የመጀመሪያዋ መሆኗን ተገልጿል። አሜሪካ፣ ሩሲያ፣ ቻይና እና ደቡብ ኮሪያን ጨምሮ በርካቶች የአይሲሲ አባል እንዳልሆኑ ይታወቃል። ጋዛ ለሰብአዊ እርዳታ ሰራተኞች እጅግ አደገኛ ስፍራ ነው ሲሉ የመንግስታቱ ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምክትል ኃላፊ ጆይስ ሙሲያ ለተመድ የጸጥታ ምክር ቤት ባቀረቡት ሪፖርት በአሁኑ ሰዓት በዓለም ላይ ለሰብአዊ እርዳታ ሰራተኞች አደገኛ ከሆኑ ቦታዎች መካከል ጋዛ ቀዳሚ ነች ብለዋል። ኃላፊው አክለው እስራኤል በሐማስ ላይ የአጸፋ እርምጃ መውሰድ ከጀመረች ወዲህ ከ408 በላይ የሰብአዊ እርዳታ ሰራተኞች ተገድለዋል ብለዋል። በሌላም በኩል የጸጥታ ምክር ቤት አለቃው ጊሊስ ሚቻውዳ እንዳሉት ከሆነ ደግሞ በሰብአዊ እርዳታ ሰራተኞች ጥቃት ማድረስ አሁን የተለመደ ነገር እየሆነ መጥቷል ያሉ ሲሆን የሚያሳዝነው ደግሞ መለመዱ ሳይሆን በርካቶች ጥቃቶቹን እንዲቆሙ ምንም ጥሪ ያለማድረጋቸው መሆኑን ገልጸዋል። ሁለቱም የተመድ ባለስልጣናት ያነሱትን ነጥብ ለማጠናከር ደግሞ በቅርቡ እስራኤል በጋዛ በፈጸመችው 2 ጥቃቶች ጠቅሰዋል። ኃላፊዎቹ ከጠቀሷቸው ጥቃቶች መካከል ቀዳሚ መጋቢት 19 ቀን የተፈጸሙና የተባበሩት መንግስታት ድርጅት አርማ ባረፈበት ህንፃ ላይ የተፈጸመው ጥቃት አንዱ ሲሆን በጥቃቱ አንድ የተመድ ሰራተኛ ሲገደል ሌሎቹ 6 የቆሰሉበት ጥቃት ነበር። ሁለተኛ ጥቃት ደግሞ መጋቢት 23 ቀን በአምቡላንስና በሰብአዊ እርዳታ ስራ ለመስራት ሲንቀሳቀሱ የነበሩ ተሽከርካሪዎች ላይ የተፈጸመው ጥቃት ሲሆን በዚህ ጥቃትም አንድ የተመድ ስታፍ አባል፣ 8 የፍልስጤም ቀይ ጨረቃ ማህበር አባላት እንዲሁም 6 ሲቪሎች ተገድለዋል። ኢትዮጵያ ከአሜሪካ የቀረበላትን አዲሱ የታሪፍ አወቃቀር በደስታ እንደምትቀበል አስታወቀች። ይህ አወቃቀር የኢትዮጵያ ምርቶችን ወደ አሜሪካ ገበያ ሲገቡ የሚጣልባቸው ታሪፍ 10% ብቻ ማድረግ ተወዳዳሪነታቸውን ያሳድጋል ብሏል። መንግስት ይህ ውሳኔ በሁለት ሀገራት መካከል ያለውን የንግድ ግንኙነት ለማጠናከር እና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ገልጿል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ ታሪፍ አወቃቀር ኢትዮጵያ እንደ ቪየትናም እና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል። የ10% የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስትሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ጋር እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ሲል ተስፋውን ጥሏል ሲል ገልጿል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ሲል ተስፋውን ጥሏል ሲል ገልጿል። በህገወጥ መንገድ በአሜሪካ ያሉ ቤተሰቦች ወይም ጓደኞች ካሏቸው ወደ ቤት እንዲመጡ ለመንገር ጊዜው አሁን ነው ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አሳስበዋል። አምባሳደሩ በኤምባሲያቸው በኩል ባወጡት መግለጫ አሜሪካን አስተማማኝ፣ ጠንካራና የበለጸገች ለማድረግ ፕሬዝዳንት ትራምፕ የአሜሪካ ኢሚግሬሽን ህጎች መከበራቸውን እያረጋገጡ ነው ብለዋል። አክለው በህገወጥ መንገድ ወደ አሜሪካ ለመግባት መሞከር፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ ፈቃድ መስራት ወይም የቪዛ ጊዜ ካለቀ በኋላ በአሜሪካ መቆየት ከባድ ቅጣት እንደሚያስከትል ገልጸዋል። ቅጣቱ እስር፣ ከአገር መባረርና ወደፊት የአሜሪካ ቪዛ እንዳያገኙ ቋሚ እገዳ መጣልን እንደሚያካትት ተናግረዋል። የአሜሪካ መንግስት ዜጎች በህገ ወጥ መንገድ ወደ ሀገር ውስጥ እንዲገቡ በሚደረጉ ላይ እርምጃ እየወሰደ መሆኑን የገለጹት አምባሳደሩ እርምጃው ህገ ወጥ ስደት እንዲቀጥል የሚፈቅዱ ህገ ወጥ የሰዎች አዘዋዋሪዎችና የውጭ መንግስታት ባለስልጣናትን እንደሚያካትት ገልጸዋል። በህገ ወጥ መንገድ መግባት የአሜሪካ ህጎችን መጣስ ብቻ ሳይሆን ደህንነት አደጋ ላይ ይጥላል ያሉም ሲሆን በህገ ወጥ መንገድ በአሜሪካ ውስጥ የሚገኙ ዜጎች በመንግስት ከመያዛቸው በፊት አሁኑኑ ወደ ሀገራቸው እንዲመለሱ አሳስበዋል። በአዲስ አበባ በተለያዩ አካባቢዎች በአንዳንድ ነዳጅ ማደያዎች ላይ ረጃጅም የተሽከርካሪ ሰልፎች መኖራቸው ተመላክቷል። ለአብነትም ሪቻ አካባቢ ባለው የነዳጅ ማደያ ከቴሌ ጋራጅ እስከ ግሎባል ሆቴል ፊት ለፊት
ኖክ ማደያ ድረስ ቀይ መስቀል አካባቢ ባለው ነዳጅ ማደያ ከትራንስፖርት ሚኒስቴር እስከ ጊዮን ሆቴል ፊት ለፊት ከለገሃር ይህ ህንፃ እስከ ቅዱስ ዮሴፍ ትምህርት ቤት ፊት ለፊት ረጃጅም የተሽከርካሪ ሰልፎች መመልከት ተችሏል። የረጃጅም ተሽከርካሪ ሰልፎች ምክንያትም በናፍታ እጥረት ምክንያት የተከሰተ መሆኑን አንዳንድ አሽከርካሪዎች ገልጸዋል። የነዳጅና ኢነርጂ ባለስልጣን የህዝብ ግንኙነት ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ በበኩላቸው ባለፉት ቀናት በአንዳንድ አካባቢዎች የነዳጅ እጥረት በተወሰነ መልኩ መከሰቱን ተናግረዋል። ይህም በጅቡቲ ኢድ አልፈጥር በዓል ተከትሎ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የተፈጠረ ነው ብለዋል። የተከሰተውን የናፍታ እጥረት ለመፍታት ከመጠባበቂያ ዴፖ ለማደያዎች የማከፋፈል ስራ መስራቱን ነው ያስረዱት። የነዳጅ ሰልፉን ከዋጋ ጭማሪ ጋር የሚያያይዝ መሆኑን ገልጸው በነዳጅ ምርቶች ላይ የዋጋ ማሻሻያ ለመደረጉንም አስገንዝበዋል። በአዲስ አበባ የፈጣን አውቶቡስ መስመር ግንባታ በተያዘው ዓመት እንደሚጀምር ተገለጸ። በአዲስ አበባ ከተማ ውስጥ የሚሰራው የፈጣን አውቶቡስ መስመር ግንባታ በተያዘው ዓመት እንደሚጀምር የአዲስ አበባ ትራንስፖርት ቢሮ አስታውቋል። የቢሮው ምክትል ኃላፊ ዳኛቸው ሽፈራው እንደተናገሩት በቅርብ ዓመታት ውስጥ 15 የፈጣን አውቶቡስ መስመር ግንባታዎች ይጠናቀቃሉ ተብሎ ስራዎች እየተሰሩ ይገኛል። ከዚህም ውስጥ ከጀሞ 3 እስከ ፒያሳ አድዋ ድረስ የመጀመሪያ የሚሆን ግንባታ በዘንድሮ ዓመት ለመጀመር ሙሉ ዝግጅት መጠናቀቁን ገልጸዋል። 19 ኪሎ ሜትር የሚሆነው ይህ መስመር በፈረንሳይ መንግስት ድጋፍ ታግዞ የሚሰራ ሲሆን ለኮንትራክተሩ ሙሉ ኃላፊነት መስጠቱንና ለግንባታው ሂደትም በተያዘው ዓመት እንደሚጀመር ተመላክቷል። የፈጣን አውቶቡስ መስመር ግንባታ ሲሰሩ ከመደበኛ የመኪና መስመር የተለየ ቦታ እንደሚኖረው የገለጹት ምክትል ኃላፊው አሁን ላይ አውቶቡሶች ሰዎችን ለመጫንና ነዳጅም ለመቆጠር ሲባል ሰው እስኪሞላ ድረስ የሚጠብቁበትን አግባብ መኖሩን አንስተዋል። በመሆኑም የፈጣን አውቶቡስ መስመሩን ተግባራዊ በሚሆንበት ጊዜ ግን ሰው እስኪሞላ የሚጠበቅበትና ቆሞ የሚሄዱበት ጉዳይ እየቀረ ስለሚሄድ ሰዎች በሚፈልጉበት ሰዓት ሳይቸገሩ የትራንስፖርት አገልግሎት ለማግኘት እንደሚያስችላቸው ገልጸዋል። የፈጣን አውቶቡስ መስመሮችም የተለያዩ የዓለም ሀገራትን ጭምር ተጠቅመው ጥሩ ውጤት የታየበት መሆኑን የገለጹት ምክትል ኃላፊው በተያዘው ዓመት የሚጀምረው ግንባታ በሂደት ላይ ያለ ሌሎች መስመሮችን እንዲሰሩ ያደርጋል ብለዋል። አክለውም ወደፊት በከተማው 2 አይነት የትራንስፖርት አገልግሎት እንደሚኖር የገለጹ ሲሆን አንደኛው የብዙሃን ትራንስፖርት የሚባለው ባቡር እንዲሁም ቀላልና ፈጣን የአውቶቡስ ሲሆን ሌላኛው መካከለኛ ገቢ ያላቸው የሚጠቀሙበት ተብሎ የሚታሰብ የታክሲ አገልግሎት መሆኑን ተናግረዋል። በጋምቤላ ክልል ከ28000 በላይ ተማሪዎች የትምህርት ቤት ምገባ መርሃ ግብር ተጠቃሚ መሆናቸውን የክልሉ ትምህርት ቢሮ አስታውቋል። በቢሮ የተማሪዎች ምገባ ስርዓተ ምግብ አስተባባሪ አቶ ጃምሱ ጁኝ እንዳሉት በ2017 ዓ.ም እየተተገበረ ባለው የተማሪዎች ምገባ መርሃ ግብር በምግብ ችግር ሳቢያ ከትምህርት ቤት የሚቀሩ ተማሪዎችን ቁጥር ቀንሷል። በአሁኑ ወቅትም በ8 ወረዳዎች በሚገኙ 56 ትምህርት ቤቶች የምገባ አገልግሎት እየተሰጠ መሆኑን የገለጹት ከነዚህ መካከልም 35 ትምህርት ቤቶች በክልሉ መንግስት ወጪያቸው የሚሸፈን ሲሆን ቀሪዎቹ ደግሞ ከወረዳና ከማህበረሰቡ ተሳትፎ በሚገኝ ድጋፍ የሚሸፈን መሆኑን ጠቅሰዋል። የምገባ መርሃ ግብሩ ተማሪዎች በትምህርታቸው መሰረታዊ ለውጥ እንደሚመጡ እንደሚያግዝ መጠቆሙ የክልሉ ኮሚኒኬሽን መረጃ ያመለክታል። በክልሉ የተጀመረው የተማሪዎች ምገባ ፕሮግራም ዘላቂነት እንዲኖረው የሚመለከታቸው ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ ቀርቧል። ወላጅ እናቱ ማንጀራታቸውን በመምታት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በሱ ፍቃድ ገረመው የ22 ዓመት ወጣት ከወላጅ እናቱ ጋራ በቢሾፍቱ ከተማ አስተዳደር ዱባዬ ክፍለ ከተማ ድሬ ቀበሌ ሰፈራ የተባለ አካባቢ ይኖር ነበር። ለወላጅ እናቱ ወይዘሮ አስካለ ፎሪሳ የብቸኛ ልጅ ሲሆን እድሜ 20 ውስጥ ሲገባ መጠጣት፣ ማጨስ፣ መቃም የመሳሰሉ ደባል ሱሶች ውስጥ ገብቶ እንደነበረ የቢሾፍቱ ከተማ አስተዳደር አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል አቃቢ ሕግ ጽሕፈት ቤት አቃቢ ሕግ የሆኑት ሰኝም ነምሱሳ ተናግረዋል። በሱ ፍቃድ ባህሪው ሊቀየር ባለመቻሉ ከቤት ውስጥ የእናቱን ዕቃዎች አውጥቶ መሸጥ፣ ማታ ሰክሮን በመምጣት ከእናቱ ጋር ግጭት በመፍጠር ብዙ ጊዜ ይታሰር እንደነበረ ተገልጿል። በዚህም በእናትና ልጅ መካከል ትልቅ አለመግባባት ተፈጥሮ በሱ ፍቃድ ከቤት ወጥቶ የጎዳና ተዳዳሪ ሲሆን እናት አላስችላቸው ብሏቸው መልሰው ወደ ቤት አስገብተውት እንደነበረ ተናግረዋል። በሱ ፍቃድ ግን የባህሪ መሻሻል ከማምጣት ወላጅ እናቱን ለ3 ብር አምጡ በማለት በጉልበት በማስፈራራት ብሎም ለዱላ ሲጋብዛትና በተራቸው ከቤታቸው በመውጣት ጉዳዩን ለአካባቢው የጸጥታ አካላት በማሳወቅ
በሱ ፍቃድ ተመክሮ ወደ ቤት ይመለሳል። የካቲት 22 ቀን 2016 ዓ.ም ከምሽቱ 4 ሰዓት ላይ በሱ ፍቃድ በተለመደው ባህሪ ሰክሮ ሲመጣ እናት ዛሬም አልመከራል እንዳሉት ይናገራል። በሰጠው ቃል በዚህ ነገር እናቴ ተማራብኝ፣ መጠጡን አንተን ይዞ ይጠፋል፣ የምትጠጣበት ገንዘብ ደግሞ በስርቆት ስለሆነ ስሜን ባታስነሳ እንዳሉትና በዚህም በምሽት ቤት ወጥተው የጸጥታ አካላት ጠርተው ሊያሳስሩት እንደሆነ ሲይዙበት እንደነበረ ተናግረዋል። በነጋታው የሰፈራችን ሴትዮ በረር ላይ ቁጭ ብዬ ሳለቅስ አይታኝ ምን እንደተፈጠረ ስትጠይቀኝ እናቴ መሞቷን ስነግራት ጮኸችና የአካባቢውን ሰው ተሰባሰበ የሚለውን በሱ ፍቃድ በወቅቱ እናቱን በምን ምክንያት እንደሞቱ ባይናገርም ወድቀው ነው የሚል ምክንያት ሰጥቶ ነበረ። ይሁን እንጂ የአካባቢው ነዋሪ ባደረበት ጥርጣሬ ምክንያት ፖሊስ አስክሬኑን እንዲመረመር ያደርጋል። የአስክሬኑ ምርመራ ማንጀራታቸው ላይ በደረሰባቸው ምት ለሞት መብቃታቸውን የሚገልጽ ውጤት ለፖሊስ ይደርሰዋል። ፖሊስም የአስክሬን ምርመራ ውጤቱን ተመልክቶ በሱ ፈቃድን ሲመረምረው ወድቀው ነው የሚለውን ሐሳቡን ቀይሮ የተፈጠረውን በሙሉ ለፖሊስ ቃሉን ሰጥቶ የምርመራ መዝገቡን ተጠናቆ ለአቃቢ ሕግ ይልካል። አቃቢ ሕግ ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር መሰረት ክስ ይመሰርታል። የተመሰረተውን ክስ ሲከታተል የቆየው የቢሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤት መጋቢት 19 ቀን 2017 ዓ.ም በዋለው ችሎት ተከሳሽ በሱ ፍቃድ ገረመው ጥፋተኛ ሆኖ በመገኘቱ በ17 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን አቃቢ ሕግ ገልጿል። ዜሌንስኪ በማናቸውም ድርድሮች ውስጥ የማይታለፉ ቀይ መስመሮችን ይፋ አደረጉ። ፕሬዝዳንቱ ዛሬ እንደተናገሩት ከሩሲያ ጋር ሊደረጉ በታቀዱ ድርድሮች ውስጥ የማይጣሱ ቀይ መስመሮች አሉ። ጦርነቱን ለማስቆም በሚደረገው ድርድር አንደኛው ቀይ መስመር በሩሲያ የተያዙ መሬቶችን የተመለከተ መሆኑን የገለጹት ዜሌንስኪ በወረራ የተያዙ ግዛቶቻችን የሩሲያ መሬቶች እንደሆኑ አድርገን እውቅና አንሰጥም ብለዋል። ዜሌንስኪ ዛሬ በቸርኒቭ ግዛት ተገኝተው ለአካባቢ አመራሮች ባደረጉት ንግግር ሁለተኛ ቀይ መስመር ያሉትን ደግሞ የጦር ኃይላቸውን ለመቀነስ እንደማይስማሙ ነው። ሲናገሩም የኛ ዓላማ ጠንካራ የጦር ኃይል መገንባት ነው፣ ስለዚህም ይህንን ኃይላችን የመቀነስ ጥረትም ቀይ መስመር ውስጥ ከተነዋል ብለዋል። ዜሌንስኪ እንዳሉት በሩሲያ የተወረሩት መሬቶች በሙሉ ማስመለስን ቅድመ ሁኔታ ውስጥ አያስገቡትም። መሬቶቹ የሩሲያ ናቸው ብለው እውቅና ባይሰጡም አንዳንድ ቦታዎች አሁን ባሉበት ሁኔታ ለመደራደር ፈቃደኛ መሆናቸውን ገልጸዋል። ጨምረውም ከድርድሩ በኋላ ወደፊትም በዲፕሎማሲያዊ መንገድ እንደምናስመልሳቸው ተስፋ አለኝ ማለታቸውን ዘግቧል። ፕሬዚዳንት ዶናልድ ትራምፕ በአሜሪካ የንግድ አጋሮች ላይ ታሪፍ ቢጥሉም ሩሲያ በዝርዝር ውስጥ አልተካተተችም። በዚህ ምክንያቱም አሜሪካ በሩሲያ ላይ የጣለችው የቅድመ ማዕቀብ ትርጉም ያለውን የንግድ ልውውጥ ስለሚከለክል ነው በማለት የዋይት ሀውስ የፕሬስ ጸሐፊ መናገራቸውን ዘግቧል። ሆኖም ከአሜሪካ ጋር ያነሰ የንግድ ልውውጥ ያላቸው እንደ ሶሪያ ያሉ ሀገራት የትራምፕ ታሪፍ ተጥሎባቸዋል። ሶሪያ በባለፈው ዓመት ወደ አሜሪካ 11 ሚሊዮን ዶላር የሚያወጡ ምርቶችን መላኳን የተባበሩት መንግስታት ድርጅት መረጃ ዋቢ አድርጎ ትሬዲንግ ኢኮኖሚክስ የተሰኘው ተቋም አስፍሯል። ሩሲያ በአውሮፓውያኑ 2022 በዩክሬን ላይ የፈጸመችው ወረራ ተከትሎ አሜሪካ መጠነ ሰፊ ማዕቀብ ጥላለች። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በሩሲያ ላይ የተከተሉት ፖሊሲ መሻሻል አሳይቷል። ትራምፕ በዩክሬኑ ጦርነት ለማስቆም ቅድሚያ ሰጥተዋል። የተኩስ አቁም ስምምነት ላይ ለመድረስ ድርድር በቀጠለበት በአሁኑ ወቅት አንደኛ ከፍተኛ የሩሲያ ባለስልጣን ከትራምፕ አስተዳደር ጋር ለመወያየት ዋሽንግተን ይገኛሉ። ባለፈው ወር ትራምፕ የሩሲያን ፕሬዝዳንት ቭላዲሚር ፑቲን በተኩስ አቁም ስምምነት ካልተስማሙ የሩሲያ ዘይት በሚገዙ ሀገራት ላይ 50 በመቶ ታሪፍ ይጠብቃቸዋል በሚል አስጠንቅቀው ነበር። በሩሲያ ላይ ታሪፍ አልተጣለም። ይህ ለየት ያለ ስፍራ ስለተሰጠን አይደለም፣ ምዕራቡ ዓለም ማዕቀብ በሀገራችን ላይ ቀድሞውን ስለጣሉ ብቻ ነው ሲል ዘግቧል። በሩሲያ በታሪፍ ዝርዝር ውስጥ አለመካተቱ አብዛኛው ምዕራባውያን ያናደደ ነው ሲል ዘግቧል። በርካታ በክሬምሊን ቁጥጥር ስር ያሉ መገናኛ ብዙሃን የሩሲያና ቤላሩስ ጋራ የንግድ ልውውጥ የለንም፣ ማዕቀብ ተጥሎባቸዋል በማለት የአሜሪካ ግምጃ ቤት ኃላፊ ስኮት ቤሲን ጠቅሰዋል። አሜሪካ በአውሮፓውያኑ 2024 3.5 ቢሊዮን ዶላር የሚያወጡ ምርቶችን ከሩሲያ ማስገባቷ የአሜሪካ ንግድ ጽሕፈት ቤት የተሰኘው መረጃ ያስረዳል። አሜሪካ ከሩሲያ በዋነኝነትም ያስገባችው ማዳበሪያ፣ የኒውክሌር ነዳጅና ብረቶችን መሆኑን ትሬዲንግ ኢኮኖሚክስ እና የሩሲያ ሚዲያዎች ሪፖርት አድርገዋል። አንዳንድ የሩሲያ ሚዲያዎች በተለያዩ በአውሮፓ ላይ የተጣለውን ታሪፍ በምጸትና በመዘባበት ነው የዘገቡት። ዩክሬን በበኩሏ ወደ አሜሪካ በምትልካቸው ምርቶች ላይ 10 በመቶ ታሪፍ ተጥሎበታል። የሀገሪቱ ተቀዳሚ ምክትል ጠቅላይ ሚኒስትር አዲሱ የአሜሪካ ታሪፍ በአብዛኛው አነስተኛ አምራቾችን ይጎዳል ብለዋል። በተጨማሪም ዩክሬን የተሻሉ ውሎችን ለማግኘት ጥረት እያደረገች ነው ብለዋል። በአውሮፓውያን 2024 ዩክሬን ለአሜሪካ 874 ሚሊዮን ዶላር
የሚያወጣ ምርቶችን ስትልክ ከአሜሪካ ያስገባችው ደግሞ 3.4 ቢሊዮን ዶላር ምርቶች እንደሆነ ምክትል ጠቅላይ ሚኒስትሯ ገልጸዋል። ዩክሬን ለአሜሪካ እንደ ታማኝ አጋርና ደጋፊ የምትሰጠው ብዙ ነገር አላት ያሉት ጠቅላይ ሚኒስትሯ አክለውም ፍትሃዊ ታሪፍ ሁለቱንም ሀገራት ይጠቅማል። በአሜሪካና ዩክሬን መካከል ያለውን የንግድ ልውውጥ አነስተኛ ቢሆንም አሜሪካ ከሩሲያ ጋር ለሚደረገው ጦርነት ከፍተኛ የቁሳቁስ ድጋፍ ለዩክሬን አደርጋለች። ትራምፕ ሀገራቸው ለዩክሬን ያደረጋቸውን ድጋፍ ከ300 እስከ 350 ቢሊዮን ዶላር የሚያወጣ ነው ሲሉ ይከራከራሉ። የአሜሪካ መከላከያ ሚኒስቴር በበኩሉ ሀገሪቱ በአጠቃላይ በአውሮፓ ለምታደርገው ስልጠናና የመከላከያ ክምችቷን ለመሙላት የፈጀው 182.8 ቢሊዮን ዶላር ነው ብሏል። አሜሪካ እስካሁን ላደረገቻቸው ድጋፍ እንዲሁም ጦርነቱ ሰላማዊ እልባት እንዲሰጠው ዩክሬን ማዕድናት እንድትሰጣት እየጠየቀች ትገኛለች። ትራምፕ ኢራን ከአሜሪካ ጋር በቀጥታ መነጋገር እንደምትፈልግ አስባለሁ አሉ። ዶናልድ ትራምፕ ኢራን ከአሜሪካ ጋር በቀጥታ ለመነጋገር ልትስማማ እንደምትችል ጠቁመዋል። የዩኤስ ፕሬዝዳንት ሐሙስ ዕለት ለጋዜጠኞች በሰጡት መግለጫ አስተዳደራቸው ከቴሄራን ጋር የፊት ለፊት ዲፕሎማሲያዊ መፍጠር ተስፋ ያለው ይመስላል ያለው ዘገባው ቀጥተኛ ንግግሮች ቢሆንም የተሻለ ይመስለኛል ብለዋል። ትራምፕ በፍጥነት ይሄዳል ብዬ አስባለሁ። ኢራናውያን አሸማጋዮችን ፈልገው ነበር። ይህ ካሁን በኋላ ይሆናል ብዬ አልገምትም ብለዋል ትራምፕ። ባለፈው ወር የትራምፕ አስተዳደር የኢራንን የኒውክሌር መርሃ ግብር በተመለከተ ድርድር እንዲደረግ ለኢራን መንግስት ደብዳቤ መላኩ የሚታወስ ነው። ይህ ካልሆነ ግን አሜሪካ በኢራን ላይ ወታደራዊ ጥቃቶችን እንደምፈጽም በጊዜው ሲያስፈራሩ ነበር። ቴሄራን ከዚህ ቀደም በዋሽንግተን ጋር ቀጥተኛ ውይይትን ውድቅ አድርጋለች። ይሁን እንጂ ተዘዋዋሪ ድርድርን ግን ክፍት እንደሆነ ተናግራለች። ኢራን በእርግጥ አቋሟን ቀይራ ወይም ትራምፕ ስለ ቴሄራን አቋም እየገመቱ እንደሆነ ግልጽ አይደለም ብሏል። የዩናይትድ ስቴትስ አስተዳደር የሀገሪቱን በተለይ ወደ ቻይና የምትልከውን የነዳጅ ዘይት ሙሉ በሙሉ ለማፈን በማለም በኢራን ላይ ማዕቀብ ሲከማች ቆይቷል። በዛምቢያ ዋና መዲና ሉካስ በቅርብ የተሰሙ ተደጋጋሚ የህፃናት መደፈር ሪፖርት ምክንያት የአደባባይ የተቃውሞ ሰልፍ ተካሂዷል። ባለፉት 2 ወራት ዛምቢያውያን ሞትንም ባስከተሉ በበርካታ የህፃናት መደፈር ሪፖርቶች ደንግጠዋል። በጣም ዘግናኝ ከሆኑት ሪፖርቶች መካከል ለካንሰር ሕክምና ሆስፒታል የተኛችውን የ7 ዓመት ልጁን የደፈረ አባት ይገኝበታል። የ5 ዓመት ልጅ በ4 ወንዶች በቡድን መደፈርን ጨምሮ የ6 ዓመት ልጁን መደፈርን ኪንታሮት እና የአባላዘር በሽታ ያስያዘ አባት ታስሯል። የዛምቢያ ፍትህ ሚኒስትር ፕሪንሰስ ካሱኑ ዙሉ መደፈርን ለመከላከልና ህፃናትን ከጥቃት ለመጠበቅ የደፋሪዎችን ብልት መቁረጥ የመሰለ ከመጠን በላይ እርምጃ እንዲወሰድ ጥሪ አቅርበዋል። ሪፖርቶችን ተከትሎ ሐሙስ ዕለት ከሲቪል ማህበረሰብ ድርጅቶች፣ ሙዚቀኞችና ግለሰቦች የተቃውሞ ሰልፍ በማድረግ መንግስት የህፃናት ደፋሪዎች ላይ ከባድ ቅጣትን የሚጥሉ ህጎችን እንዲወጣ ጠይቀዋል። ለምክትል ፕሬዝዳንት በደረሰ የፊርማ ስብስብ በህፃናት መደፈር የተጠረጠሩ ሰዎች ዋስትና እንዲከለከሉ የህግ ለውጥ እንዲደረግም ጠይቀዋል። ምክትል ፕሬዝዳንቱ ጉዳዩ ሁሉንም የዛምቢያ ዜጋ የሚያሳስብ በመሆኑ አቋም በመያዝ አለበት ሲሉ ምላሽ ሰጥተዋል። በተቃውሞ ሰልፉ የተሳተፈች ሙዚቀኛ ለልጆቻችን ደህንነት ያለውን አካባቢ ልንፈጥር ይገባል ስትል ተናግራለች። ሲስታዲ በሚል ስም የምትታወቀው ሙዚቀኛ ህፃናት ደፋሪዎች ብልታቸው ሊቆረጥ ይገባል ያለችም ሲሆን ይህም ለህፃናት ደህንነት ሲባልና ከወንድነት ክብራቸው መገፈፍ ያስፈልጋቸዋል ምክንያቱም አይገባቸውምና ብላለች። እንደ አውሮፓውያን አቆጣጠር በ2024 3 ወራት ብቻ በዛምቢያ ከህፃናት ጾታዊ ጥቃት ጋር የተያያዙ ከ10,000 የሚበልጡ ሪፖርቶች ተመዝግበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለሕክምና በዱባይ እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው ረዳ እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎችን እየተከታተሉና እየፈረሙ እንደሚገኙ ገልጸዋል። በቀጣይ ትግራይን ማንም ይምራት ብዙ አያሳስብም ያሉት ፕሬዝዳንቱ ማንኛውንም የትግራይ መሪ ከፌደራል መንግስት በመቀራረብና በመመካከር የፕሪቶሪያ የሰላም ስምምነት በማክበር ግዝታዊ አንድነትና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለብን ብለዋል። የፌደራል መንግስት ለፕሪቶሪያ የሰላም ስምምነት ተገዢ መሆን ከፌደራል መንግስት ውጪ ያሉ ታጣቂዎች ከትግራይ እንዲወጡ መስራት አለብን ሲሉ አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት አመራሮችን ተጠያቂ ያደረጉም ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረገንን አስተሳሰብ መቀየር የትግራይን ችግር ይፈታል ብለዋል። ያለው በእድሜ የገፉ አመራር በ20 እና በ30 ዓመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉ አክለዋል። ትግራይ ደጋግመው ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለት አሳስበዋል። ፕሬዝዳንት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው ገልጸዋል።
200 ብር ጉቦ ተቀብለዋል የተባሉት ኢንስፔክተር ተያዙ። በጉለሌ ክፍለ ከተማ ወረዳ 7 ልዩ ቦታው ሰሜን መዘጋጃ ቤት ኢንስፔክተር ኤርሚያስ ኤርጌኖ የተባለው የፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ 200 ብር ኖት ሲቀበል የሚያሳይ የተንቀሳቃሽ ምስል በማህበራዊ ሚዲያ መዘዋወሩን መነሻ ባደረገ መረጃ ግለሰቡን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የጉለሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። በማህበራዊ ሚዲያ የተለቀቀውና ተንቀሳቃሽ ቪዲዮ አባሉ በተሽከርካሪ ውስጥ ተቀምጦ ሪሲት እየሰጠ የ200 ብር ኖት ጉቦ ሲቀበል የሚያሳይ ነው። በፖሊስ አገልግሎት አሰጣጥ ተገልጋዩን የሚያማርሩና የተቋሙን መልካም ገጽታ ከሚያበላሹ ህገወጥ ተግባራት ውስጥ ጉቦ መቀበል አንዱ መሆኑን የገለጸው ፖሊስ ህገወጥ ተግባር በሚፈጽመው አመራርም ሆነ አባላት ላይ እየወሰደ ያለው እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል።